ታሪካችን ሲጀምር ኬቲና ስሎን የሚባሉ ሁለት ምርጥ ጓደኛሞችን እያሳየን ነው። ኬቲ በጣም የምትጨነቅና ጭምት ስትሆን፣ ስሎን ደግሞ በተቃራኒው ዘና ያለችና ወንዶችን የምትወድ ነች። ሁለቱ ቆንጆችም ወደ ሌላ ከተማ ለሚያደርጉት ጉዞ በጉጉት እየጠበቁ ነው። ምክንያቱም ኤኮፊልድ ኦርጋኒክ በሚባል እርሻ ውስጥ ለአንድ ወር ሰርተው የሚያገኙትን ገንዘብ ይዘው ኒውዮርክ ሲቲ ሄደው ለመሸመትና ለመዝናናት አቅደዋል። በማግስቱ ጠዋት ፖሊስ የሆነው የኬቲ አጎት ጄሰን ሊወስዳቸው መጣ። ወደ እርሻ ከመሄዳቸውን በፊትም ለአንድ ሌሊት እሱና የሴት ጓደኛው ቤት ያድራሉ። እዚያ እንደደረሱም ስሎን አንድ ሐሳብ አመጣች። ለመሆኑ በዚህ ከተማ በቆይታችን ለምን የውሸት ስም አንጠቀምም አለች። በዚህ መሰረትም ስሎን ሄዘር የሚል ስም ስትመርጥ፣ ኬቲ ደግሞ ሪፕሊ ብላ ራሷን ሰየመች። በማግስቱም አጎት ጄሰን ወደ እርሻው የሚወስዳቸውን አውቶቡስ የሚጠብቁበት ጣቢያ ደረሳቸው። ጄሰንም እንደ አንድ ተቆርቋሪ ፖሊስ አደጋ ቢገጥማቸው የሚጠቀሙበትን የደህንነት ሚስጥራዊ ቃል እንዲኖራቸው ነገራቸው። ስምምነቱም በየቀኑ ለሚያደርጉት የጽሑፍ መልእክት መጨረሻ ላይ በአልፋቤት ቅደም ተከተል የሚቀያየር ቃል መላክ አለባቸው። ለዚያም ለመጀመሪያ ቀን የተስማሙበት የሚስጥር ቃል አፕል የሚል ነበር። አጎትም እንደሄደ አውቶቡስ ለመምጣት ገና 1 ሰዓት ያህል ስለሚቀረው ጊዜ ለማሳለፍ በአቅራቢያ ወደሚገኘው ካፌ ጎራ አሉ። እዚያም እንደገቡ የሁለት የአካባቢው ወጣቶች ትኩረት ሳቡና አብረው በአንድ ጠረጴዛ ላይ ተቀመጡ። ሴቶቹም አስቀድመው ባዘጋጁት የውሸት ስም ራሳቸውን ሲያስተዋውቁ፣ ወንዶቹ ደግሞ ጄድ እና ሉካስ የሚባሉ ወንድማማቾች መሆናቸውን ነገሯቸው። ከዛ በኋላ ወንድማማቾቹ እስከሚሰሩበት እርሻ በነፃ በሰማያዊ መኪና ሊያደርሷቸው ሐሳብ አቀረቡላቸው። ኬቲም መጀመሪያ ላይ ብታቅማማም የስሎንን የአይን ጥቅሻና ልመና ማሸነፍ ስላልቻለች እሺ አለች። እናም የሁለት ወጣቶች ሰማያዊ መኪና ላይ ተሳፈሩ። ነገር ግን ነገሮች የታቀዱትን መስመር ሳቱ። ጄድ ሆን ብሎ ሴቶቹ የሚሰሩበትን እርሻ አልፎ ሲነዳ ኬቲና ስሎን ግራ ተጋቡ። በመጨረሻም አንድ ቦታ ላይ ደረሱ። እዚያም የጄድና የሉካስ አስፈሪና አጠራጣሪና ተቀበለቻቸው። ወደ እርሻው ከመሄዳቸው በፊትም ሻይ እንዲጠጡ ጋበዘቻቸው። ቤት ውስጥ እንዳሉም ኬቲ ካጎቷ ጄሰን የጽሑፍ መልእክት ደረሳት። እሷም አስቀድሞ በተስማሙበት አፕል በሚል የሚስጥር ቃል ተጠቅማ ደህና መሆኗን መለሰችለት። ይህ በእንዲህ እንዳለ ሴቶቹ የቀረበላቸውን ኬክ እየበሉና ሻይ እየጠጡ ነበር። ፈጽሞ ሊያደርጉት የማይገባ ነገር፣ ምክንያቱም በሻይ ውስጥ አደንዛዥ ዕፅ ተጨምሮበት ነበርና ብዙም ሳይቆይ አይናቸው መደብዘዝና ማየት ማቆም ጀመረ። የሆነ ነገር መበላሸቱን ሲረዱም ወዲያውኑ ለነፍሳቸው ከቤት ወጥተው መሮጥ ጀመሩ። ነገር ግን ጄድና ሉካስ ደርሰውባቸው ወደ ውስጥ መለሷቸው። በማግስቱ ኬቲና ስሎን ሲነቁ ራሳቸውን በጫካ መሃል በሰንሰለት ታስሮ አገኙት። በድንጋጤና በፍርሃትም ተዋጡ። ጄድም ወደ እነሱ ቀረብ ብሎ ካሁን በኋላ እዚያ እንደሚኖሩ ነገራቸው። ለመኖሪያ የሚሆን ልብስ፣ አልጋና ጊዜያዊ ሽንት ቤትም አዘጋጅቶላቸዋል። ቀጥሎ ባለው ትዕይንት ኬቲና ስሎን ልብሳቸውን ቀይረው ይታያሉ። የጄድ አለቃ የሆነው ቦሪስ የተባለ ሰው መጥቶ የኬቲን ስልክ በመውሰድ ማንነታቸውን የሚያውቅ ሰው እንዳለ ለማረጋገጥ መፈተሽ ጀመረ። በዚህ ጊዜም ቦሪስ ሴቶቹ የውሸት ስም እንደተጠቀሙና በአጎቷ የተላከውን የሚስጥር ቃል ትርጉም አወቀ። ቦሪስም ሲያስጨንቃቸው ኬቲና ስሎን በመጨረሻ አፕል የሚለው ቃል የደህንነት ኮድ መሆኑን አመኑ። ነገሮች ወደ ነበሩበት ከተመለሱ በኋላ ኬቲና ስሎን በጫካ ውስጥ በተሰራው ጊዜያዊ ሻወር ለመታጠብ እየተዘጋጁ ሳለ የከተማው የፖሊስ አዛዥ ሽጉጡን መዞ ከተፍ አለ። ነገር ግን ይህ ፖሊስ የሰብአዊ መብት ረገጣዎችና የሰዎችን ዝውውር የሚደግፍ ራሱም የድርጊቱ ደጋፊ ነበር። የመጣውም አንደኛዋን ሴት ለመድፈር ነበር። ይህ ክፉ ሸሪፍም ፍላጎቱን አርክቶ ከሄደ በኋላ ስሎን ክፉኛ የተጎዳችውንና የደነገጠችውን ኬቲን ለማጽናናት መጣች። በሌላ በኩል ግን አጎት ጄሰን ስጋት ላይ ወድቋል። ምክንያቱም ከኬቲ የደረሰው የመጨረሻ መልእክት ትላንት የተጠቀመችበትን ያንኑ አፕል የሚለውን የሚስጥር ቃል ነበር የያዘው። ከዛ በኋላ ወደ ጫካው ስንመለስ ጄድና ሉካስ ሌላ ደንበኛ መጡ። ይህ ሰውዬም ስሎንን መርጦ ወደ ተሳቢው ተንቀሳቃሽ ቤት ይዟት ገባ። እንደተጠበቀው ሰውየው ሙሉ በሙሉ እብድና የአእምሮ በሽተኛ ነበር። በዚህ መሃል አጎት ጄሰን ወደ ስሎንና ኬቲ ስልክ ቢደውልም ስላልተነሳ ወደሚሰሩበት እርሻ ደውሎ ትላንት ስራ እንዳልጀመሩና ጨርሶ እንዳልመጡ አወቀ። አደጋ ላይ መሆናቸውንም ሲረዳ ወዲያውኑ ሊፈልጋቸው ተነሳ። ነገር ግን የኬቲና የስሎን ቀን ከዚህ ባሰ ሊጨልም ነበር። ምክንያቱም
ቀጥሎ የመጣው ደንበኛ ከመጀመሪያው የባሰ አስፈሪ ነበር። ሰውየው ሲመጣ ጄድና ሉካስ ማንነታቸውን ለመደበቅ የሴቶቹን ራስ በጨርቅ ሸፈኑ። ይህም የአሳማ ጭንብል የለበሰ ሰው ስሎንን መርጦ ወደ መኪናው ይዟት ገባ። እሱም ጥሏት ከሄደ በኋላ በዚህ ጊዜ ደግሞ ክፉኛ የተሰበረችውን ስሎንን ለማረጋጋት የኬቲ ተራ ነበር። የአሳማ ጭንብል የለበሰው ሰውዬ ምን እንዳደረጋት ባይታወቅም ስሎን ግን ሙሉ በሙሉ አእምሯ ተናግቶ ነበር። በሚቀጥለው ትዕይንት አጎት ጄሰን ወደ ከተማው ሸሪፍ ቢሮ በመምጣት ያንን ባለጌ ሸሪፍ ፊት ለፊት አገኘው። አጎት ጄሰን ተራ ፖሊስ ሳይሆን የኤፍቢአይ ወኪል ነው። ጄሰንም የወንድሙ ልጅ መታገቷንና ስጋቱን ለሸሪፉ ነገረው። ነገር ግን የታሪኩን መጋረጃ ይበልጥ በሚያጠራጥር መልኩ ጄሰን ኬቲ አደጋ ላይ መሆኗን ያወቀው የሚስጥር ቃሉን ስላልቀየረች መሆኑን ለሸሪፉ በዝርዝር ነገረው። በዚህ ምክንያትም ሸሪፉ ወዲያውኑ ለታጋቾቹ ደውሎ የኬቲ አጎት ኤፍቢአይ መሆኑንና የሚስጥር ቃሉ መታወቁን አረዳቸው። የኤፍቢአይ መርማሪም በአካባቢያቸው እንዲንቀሳቀስ ስላልፈለገ ዋናው አለቃ ቦሪስ ጄድን ሁለቱንም ሴቶች ገድሎ አስክሬናቸውን እንዲጥል አዘዘው። ነገር ግን ኬቲ ይህንን ወሬ በድብቅ እየሰማች ነበር። ይህ በእንዲህ እንዳለ የኬቲ አጎት ሴቶችን ለመጨረሻ ጊዜ ወደ ጣለበት ካፌ በመሄድ አስተናጋጁን ጠየቀ። አስተናጋጁም ሴቶቹ በየትኛው መኪና ተጭነው እንዲሄዱ በግልጽ እንደሚያስታውስ ነገረው። በማግስቱም ኬቲ ለስሎን ሊገድሏቸው እንደሆነ ነገረቻት። ብዙም ሳይቆይ አጋቾቹ ከዚያ አብድ ሰውዬ ጋር መጡና እሱን ሴቶቹን እንዲጠብቅ ትተውት ሄዱ። ኬቲም ይህንን እድል በመጠቀም ሰውየውን ማማለል ጀመረች። ልክ ወደ እሷ ሲቃረብም ባልተጠበቀ ፍጥነት በጥርሶቿ ጉሮሮውን ነክሳ ቀደደችው። ሁለቱ ሴቶቹም ወዲያውኑ ከሰንሰለታቸው ተፈቱ። ብዙም ሳይቆይ ሸሪፉ ሴቶቹን ሊገድል ወደ ቦታው መጣ። ነገር ግን ከመኪናው እንደወረደ ኬቲና ስሎን ቀድመውት መኪናውን ሰርቀው አመለጡ። ወደ ከተማን በመንዳት ወደ ግንባታ ዕቃዎች መደብር በመግባት ራሳቸውን በተለያዩ የጦር መሳሪያዎች አደራጁ። የሱቁን ገንዘብ ተቀባይም ስለ ቦሪስና ሰማያዊ መኪና ጠይቀው የሚኖርበትን ቤት አወቁ። በሌላ በኩል ደግሞ አጎት ጄሰን ምርመራውን በመቀጠል ወደ ከተማው የመኪና መድን ቢሮ በመሄድ ሰማያዊ መኪና የማን እንደሆነ አወቀ። ቦሪስም ወደ ቤቱ ገና መመለሱ ነበር። ነገር ግን ኬቲና ስሎን በደፈጣ ጠብቀውት በችንካር የተሞሉ የቴኒስ ኳሶችን በመወርወር ክፉኛ ቆሰሉት። አሁን የጨዋታው ሚና ተቀየረ። ቦሪስም ለሕይወቱ መማፀን ጀመረ። አልፎ ተርፎም ሕይወቱን እንዲምሩለት ገንዘብ ሊሰጣቸው ሐሳብ አቀረበ። ልክ በዚህ ጊዜ አጎት ጄሰን መኪናውን ከቦሪስ ቤት ውጭ አቆመ። ቤት ውስጥ ግን ኬቲና ስሎን ያንን የአሳማ ጭንብል የለበሰውን ሰው ማንነት እንዲናገር ቦሪስን እያስጨነቁት ነበር። ቦሪስም ፍንጭ ለመስጠት ፍቃደኛ ሳይሆን ሲቀር ኬቲና ስሎን በእጃቸው የሰሩትን ጦር ወስደው ከኋላ ሰጉበት። ይህም ወዲያውኑ ለሞት ዳረገው። አጎት ጄሰንም ወደ ቤቱ ሲገባ ሴቶቹ አምልጠው ነበር። ያገኘውም እየሞተ ያለውን ቦሪስን ብቻ ነበር። የጄሰን ጆሮም የመኪና ሞተር ድምፅ ሲሰማ ወዲያውኑ ወደ ውጭ ወጣ። ኬቲና ስሎን ሲያመልጡ አጎት ጄሰን ግን እየሞተ ያለውን ቦሪስን ይዞ ወደ ሆስፒታል ሮጠ። በሚቀጥለው ትዕይንት ሸሪፉ ለአጎት ጄሰን ቦሪስ መሞቱን ነገረው። ከዛ በኋላ ይበልጥ የተጨነቀው ጄሰን ወደ ኬቲ ስልክ ለመደወል ሲሞክር፣ ነገር ግን የሸሪፉ ስልክ መጮህ ጀመረ። የኬቲ ስልክም በሸሪፉ እጅ ነበር። ሚስጥሩ እንደተገለጠ የሚያወቀው ሸሪፍ ወዲያውኑ ሽጉጡን መዘዘ። በሌላ ቦታ በዚህ ጊዜ ኬቲና ስሎን በአንድ ቤተክርስቲያን ፊት ለፊት መኪናቸውን አቆሙ። እዚህ ላይ ነው እንግዲህ ትልቁ አስደንጋጭ ነገር የሚገለጠው። ያ የአሳማ ጭንብል የለበሰው አስነዋሪ ደፋሪ የከተማው ቄስ ነበር። ስሎንም ወደ ቤተክርስቲያኑ በድፍረት በመግባት የደፈራትን ሰው ፊት ለፊት ተጋፈጠችው። በኬቲ እርዳታም ሁለቱ ምርጥ ጓደኛሞች ያንን ባለጌ መሬት ለመሬት አንከባለሉት። ኬቲና ስሎን በመኪናቸው እየራቁ ሲሄዱ አሁን ሙሉ በሙሉ ነፃና ደስተኛ መስለው ይታያሉ። ነገር ግን መኪናቸውን አቁመው ሲወርዱ ያ የቤተ ክርስቲያኑ ቄስ ከመኪናው ጀርባ በሰንሰለት ታስሮ ሲጎተት እንደነበር ይታያል። እንደ መጨረሻ ቅጣትም ነዳጅ አርከፍክፈው እሳት ለቀውበት ጥለው ይሄዳሉ። ከዛ በኋላ ሁለቱ ሴቶች ድል ቀንቷቸው ሲመለሱ አጎት ጄሰን ግን በባለጌው ሸሪፍ እጅ ተማርኮ ነበር። ይባስ ብሎ ደግሞ ሸሪፉ ሌላ ሁለት አዳዲስ ወጣት ሴቶችን አድኖ አምጥቶ ነበር። ነገር ግን ኬቲና ስሎን ለነፍስ አድን ደረሱ። ሸሪፉን አስረው በሩሲያዊ ሩሌት ወይም በአንድ ጥይት ሽጉጥ ማሽከርከር ጨዋታ ሊያሰቃዩት ጀመሩ። አሁን ሁለቱ ሴቶች ትንሽ አእምሯቸው የዞረ ይመስላል፣ ግን ካለፉበት መከራ አንጻር ማንም ሊፈርድባቸው አይችልም። ከዛም ሸሪፉ ይቅርታ እያለ መጮህ ሲጀምር ኬቲ ጭንቅላቱ ላይ በከባድ ምት መታ ሕይወቱን አጠፋችው። ከዚያም ሴቶቹን ፈተው አጎት ጄሰንን እንዲፈቱት ነገሯቸው። ጄሰንም ሸሪፉን ማን እንደገደለው ሴቶቹን ቢጠይቅም
ሕይወታቸውን ስላተረፉላቸው በምስጋና ዝምታን መረጡ። በመጨረሻም ኬቲና ስሎን ወደ ጄድና የሉካስ እናት ቤት ሄዱ። ልክ ከጥቂት ቀናት በፊትም እነሱን እንዳደነዘዘቻቸው ሁሉ እሷንም በተመሳሳይ መልኩ አደነዘዟት። አስረውም ወደ ምድር ቤት ወሰዷት። እዚያም ጄድ ታስሮና አፉ ተለጉሞ ተቀምጦ ነበር። ከዛም በእናቱ ፊት የጄድን ጭንቅላት በቤዝቦል ዱላ ቀጥቅጠው አፈረሱት። በመቀጠልም ወደ ሉካስ ወሰዷት። እሱም ወንበር ላይ ታስሮ ነበር። ነገር ግን እሱን ከመግደል ይልቅ ዱላውን በእጁ በመስጠት የገዛ እናቱን እንዲቀጠቅጥ አስገደዱት። ሉካስም ፍቃደኛ አለመሆኑን ሲገልጽ ግን ወዲያውኑ በጥይት ጨረሱት። ከዚያም ራሱን የገደለ አስመስለው ነገሩን አቀናበሩት። እነሱም ሁሉንም ግድያዎች በሱ ላይ ለማላከክ አቅደው ነበር። ከዛ በኋላ እናቲቱ ተስፋ በመቁረጥ ሕይወቷ እንዲምሩላት ገንዘብ ልትሰጣቸው ለመነች። ነገር ግን ኬቲ ልታዝንላት አልቻለችም። የሳር ማጨጃ አምጥታ በጭካኔ አካሏን በመቆራረጥ ገደለቻት። በሚቀጥለው ትዕይንትም የተወሰነ ጊዜ ካለፈ በኋላ አጎት ጄሰን ኬቲና ስሎንን ለመውሰድ ወደ ቤታቸው መኪናውን እየነዳ መጣ። ኬቲና ስሎንም የአውሮፕላን ማረፊያ ደርሰው በመውረድ በከፍተኛ ደስታና መነቃቃት ወደ ኒውዮርክ ሲቲ ጉዞአቸውን ሲያቀኑ እያሳየን ፊልሙ ታሪኩን እዚህ ጋር ይቋጫል።